አይነት ስሜት እኮ ነው የሚሰማቸው። ሳሪዳጣ ወይ አብዲ ወይ እንደዛ እኮ ነው የሚሰማቸው። በዛ ላይ ብታይ ልጅቷን እኝ እያሏት ከአሁን በኋላ ደግሞ ብትሞት እኝ አትልም። እኔ ቃል እገባላችኋለሁ ለሁላችሁ እኝ ብላለች። እኝ ትያለሽ ታለቅሻለሽ እያሏት ሁሌም እኝ አይደል የሚሏት። አሁን ደግሞ ብትሞት እኝ አትልም፣ ሞታ እኝ አትልም። እነዚህንማ ቅጥቅጥ ነው አሁን በቃ ሺ ኢዝ ስትሮንግ ነው። በቃ ማርያምን እንደው ምከሪያት በመቤቴ እነዚህም ማለት ነው። እነዚህም በለውጥ ማሳበድ በቃ እየተለወጥሽ እነሱ አንቺ እያሾፍሽባቸው እኝ ትላለች ሲሉ እየሳቅሽ በጥስሽ እነዚህ ማለት ነው። ቅጥቅጥ በቃ ቅጥቅጥ ታውቂያለሽ። ቅጥቅጥ በቃ ጎበዝ፣ ጠንካራ ጎበዝ ሴት፣ ታታሪ ሴት፣ ጎበዝ ሴት፣ ጠንካራ ሴት በቃ እንደዛ ማድረግ በቃ እንደዚህ። ለምን ለጌም ቀረሽ? እኔ ሄጃለሁ እኮ ለጌም ውዴ ሄጃለሁ እኮ። እነዚህ ሲያለቅሱላቸው ምናምን በዛ ላይ በጣም እኮ እግዚአብሔርን የስራ ሰዎች ናቸው ሁለቱም። በቃ ልጅ ነው ይሳሳታል፣ ገባሽ? እሱ ተሳስቷል፣ ልጅ ነው በቃ ምንም ያደረገው ነገር ስህተት ነው። ኦኬ ግን ጀግና ሰራተኛ ነው። ኡስማን ካለበት ችግር አንጻር ነው አሁን ካለበት ችግር አንጻር ብለሽ ስታስቢ ነገሩሽ እኮ የሆነውን ሁኔታ የደረሰበትን የተፈጠረበትን ነገረሽ። በቃ ከዛ አንጻር ነው አለቀ በቃ። ልጁ ደግሞ እንደዚህ አይነት ነገር ሳምታይም ስንትን ሲል በቃል። ከዛ ውጭ ልንገርሽ እዚህ ሚዲያ ላይ ምንድን ነው መሆን ያለብሽ? በቃ ጀግና ጎበዝ ጠንካራ፣ ማንም አባቱ ምንም አያመጣም። የሚወዱሽን ብቻ ይዘሽ መቀጠል፣ የሚወዱሽን ብቻ አለቀ በቃ። የሚወዱሽን የሚያደጉ እኔ ብያታለሁ። የሚወዱሽን 5 ሰው ይዘሽ ስሚ እንደ ማህበረሰብ ስሚ ሰንዬ፣ እንደ ማህበረሰብ የማዳም ቅመሞችን አለመንካት። ግለሰብ ጋር ተቀጣቀጪ ምን አባቱ ያመጣል? ምን አባቱ ገደል ለምን አይገባም? ባናቱ ይተከል። የማዳም ቅመሞች ጋር ለመጣላት ተረተሽኛ። ምክንያቱም እኛ ስራችን በማን ነው? በማዳም ቅመሞች። አለቀ በቃ አለቀ። እነሱ ጋር ለእነሱ ሪስፔክት ትሰጫለሽ፣ እነሱን በስነስርዓት እንትን ትያለሽ። አታምታች አታጭበርብሪ፣ ምንም አትበይ። በቃ አለቀ። ሌላ የግለሰብ ምን አባቱ ምንም አያመጣም። ምን ሊያመጣ ምን ሊያረግሽ ምን ሊያረግሽ ንገሪኝ እስኪ። ለምሳሌ አሁን መቶ እዚህ ወንድም አሳልፎ ሰጥቶ እዛ ይለፍብሽ፣ እዛ ኑሮ እየሄደ ይለፍብሽ። አባሽ ታመጨልሽ። እነዚህን ምን ታደርጊያለሽ መሰለኝ? እጥብ እያደረግሽ ታስወጫለሽ ከቤትሽ። ልክ እነዚህን የማዳም ቅመሞች የሚገዙሽን የሚያበረታቱሽን ካብ የሚያደርጉልሽ ለእነዚህ ጠበቃ ብትሆኝ እኮ በቃ አለቀ። ለእነዚህ ጠበቃ ቁሚ። ወንድም አልፎ ሰጥቶ ምናምን ይለፍብሽ ኑሮ እዛ። ምን አባሽ የማናባሽ ወንድም ነው? የት አባሽ ወንድሜ ነው? ያልፎብሽ ሰተሽ ምናምን እዛ ግለሰብ ጋር ሰኒ ተቀጣቀጭ፣ ችግር የለብሽ በቃ አለቀ። ተቀጣቀጭ። ማን አባቱ ምን ያመጣል? አንቺም ቲፎዟለሽ፣ ሰንበዲም ቲፎዟለሁ። ምን አባታቸው ያመጣሉ? መስራት ያስከብራል፣ ነገርን ያኮራል። ቆሜላችኋለሁ እና ካልቆማችሁልን እኛ ደግሞ ቁጭ አልን ውዴ፣ ተቀመጥን። ቆሜላችኋለሁ፣ ቁሙልኝ ውዴ። አልቆሙም፣ ተቀመጥን። እኛ ስሚ ልንገርሽ ውዴ፣ አንቺ ከማዳም ቅመሞች ጋር ነው መሆን ያለብሽ። አለቀ በቃ። እነሱን አለመንካት። እንጀራሽ በእነሱ ነው፣ ስራሽ በእነሱ ነው፣ ብዙ ነገርሽ በእነሱ ነው። ግን ማሻላ አሁን ረዋን የምትወልደው ልጅ በጣም ቆንጆዬ ናታ የምትሆነው። የሁለት ቆንጆ ልጅ ረዋንም ቆንጆ ናት፣ ኡስሚን ቆንጆ ነው። የሁለት ቆንጆ ልጅ ማሻላ። በቃ እንደዛ ነው እንጂ አሁን ረዋን ወጣ ኖ ሞር ኖ ሞር ኖ ሞር ኖ ሞር አረጋሽቶ ታረሶች ወጣ እንዴ! እንዴት ነው? እንዴት ዳገባል? ረዋን ደግማ ስታለቅስ እንዳለያት አረግ ምን ስንት ጎበዝ ታታሪ ሴት አለ፣ ጠንካራ ሴት። እነዚህ ቅራቅሙ እንዳትል እንደው ሰኒ በፈጠረሽ ወጣ እንዳትል። እኔ ምንሽ የመምዘሩን ሱቋን አይተሹ ታውቂያለሽ? ሰሪ እና የድሮ ሱቋ እንዴት እኮ እንደሚያምር አደራደሯ፣ ጉብዝናዋ፣ ጠንካራ ሺት ያምጥታ ምን ብላ ራሷን በቃ ማለት እግዚአብሔር በጣም ነው ማለት። እያለቀሰች ነው አሁን ይላሉ። እያለቀሰች ነው እንዲሁ ቅሯን ካለቀሰች ብልካተል ጌታ ታስለቅሳለች። ከአሁን በኋላ ማን አታለቅስም እሷ። እንዴትና እኛና ዳንግባ እንጂ እንዳታለቀስ ጌታ ሮን በቃ ጅግና መሆን ያለባት። አሁን ልጅ ትወልዳለች በቃ አሪያ ምናምን ነገር አላለቀሰች።
እንዲህ ጎበዝ ስትሆን ሁሉም ይወዳታል። መቤቴ ጎበዝ እና ጠንካራ። ይሄ ቲክቶክ ጀግና ይወዳል። ባይዘዌ ቲክቶክ በጣም ጀግና ይወዳል፣ ጎበዝ ይወዳል። በቃ ያሳዝናሉ ሁለቱ። ዚነት አያሳዝኑም ውዴ፣ አያሳዝኑም። ይኸውልሽ እነዚህ ሁለቱ ጎበዝና ጠንካራ ናቸው። ችግሩም እንደሆን ታውቂያለሽ፣ ሀግ ባየላቸውም ጥንካሬ ጉብዝናን እንትን የሚል ማንም አላስለመዳቸውም። ለዛ ነው እንጂ ማን ምን ያመጣል ብለው ጠንክረው ጎብዘው ከሚወዷቸው ከሚገዟቸው ጋር አሁን አንቺ ስትጣይ የሚያሳዝንሽ ከማን ጋር እንደሆን ታውቂያለሽ? አሁን እንደዚህ እኛን እንደዚህ የአረብ ሀገር ሰው ብሎ ማዳም ቅመሞች ምናምን ብሎ ስትሳደቢ ስትናገሪ በጣም እንትን ይልሻል። ለመመለስ በጣም ይከብድሻል ለመመለስ። ምክንያቱም የምትሰሪው እዚህ ነው። ገባሽ? በጣም ከባድ ነው። ተረዳሽን? እነዚህ ልጆች ጋር ነው መስማማት ያለብን። ከዛ ውጭ ማንም መጥቶ ይሄ እንደዚህ አፉን ለሚከፍት ሰው ሂደሽ ማልቀስ፣ ኮሜንታተር እንዲህ አለኝ፣ ኮሜንታተር እንዲህ አለኝ፣ ኮሜንታተር እንዲህ አለኝ ምን ያመጣል? ከመጽሐፍ ውጭ ምን ሊያመጣ ይችላል? ምን ሊያደርግ ይችላል? በቃ ማድረግ የሚችለው እኔ አሁን የሚገዛኝ ሰው የሚያበረታታኝ ሰው ታብ የሚያደርግልኝ ሰው አንድ ሰው እንዳይቀየም እፈልጋለሁ። በጣም ስትሮንግ ከሆንሽ ማንም አይነካሽም። አበቃ። እነዚህ ልጆች ከስተመሮች ናቸው። ደግሞ ነግበኔ ነው እንጂ ማሬ ማለት እኔ አሁን ነግበኔ ይላለሁ። ገባሽ? ዛሬ እኔ ላይ ግር ካሉ ነገ አንቺ ላይ ግር ይላሉ። ስለዚህ ከእንትን ካለ ሰው ጋር ነው መሆን ያለብሽ። ቢያንስ ዳር ላይ ቆመሽ ማየት። ይኸውልሽ አሁን ብዙ ሰው ከተበዳይ ጎን ነው የሚቆመው። ይኸው ብዙ ሰው ከተበዳይ ጎን ነው እየቆመ ያለው። ብዙ ሰው እስኪ ሰይ እናስታርቃቸዋለን፣ ማርያም እናስታርቃቸዋለን። ብዙ ሰው አሁን እንደ በፊት እንደነዱሽ አይነዳም። አሁን እንደነዱሽ የሚነዳው ምን እንደሆነ ታውቂያለሽ? አንዳንድ ሴቶች የወንድ ችግር ያለባቸው አሉ። ሰው ፀጉር ሲቆጣጠር ምናምን ሲያወራ ጀግና ምናምን እምጫወትም ይመስላቸዋል። እንደነዚህ አይነቶች ናቸው እንጂ በጣም ብዙ የማዳም ልጆች አሁን እንደምታየው ከተበዳይ ጎን ነው እየቆሙ ያሉት። እንዴ ሩዋንን ስንት ጊዜ ነው ተበድላለች ብለው ሲቆሙላት የነበረው? ስንት ጊዜ በራሷ እንድጠነክር በራሷ እንድትሆን በጣም ብዙ ሰው ይገፋፋታል፣ ፑሽ ያደርጋታል። ከመግዛት ጀምሮ ሰንዬ ታብ ከማድረግ ጀምሮ አካውንት እናዘጋለን እያለ አዳሜ ለአጩን ሲያዝረበረብ አካውንት እንዳይዘጋ መጥተው ሳሪ ኮፒ ሊንክ አስደርጊ አካውንትሽን እዘጋለሁ እያሉ ነው። ሳሪ እንደዚህ አድርጊ። እነዚህ ልጆች እኮ ትልቅ ውለታ ነው። ከዚህ በላይ ምን ትፈልጊያለሽ? ስለዚህ ይህን እግዚአብሔር እውነት ለሰው ሁላ ተደረባችሁ ሰው ማትነኩ ሰዎች እግዚአብሔር የእረፍት እንጀራ ይስጣችሁ። እውነት በቃ ጤና ይስጣችሁ፣ የእረፍት እንጀራ ይስጣችሁ። ይታረቃሉ። መሲና እነሱ እናስታርቃቸዋለን። ማርያምን መሲ ኔ መሲ ብርጅስቶን ጋር መሲ ተጠልተዋል። አይ ቅድም ሰደበኝ ምናምን ብላ ነበር። ለዛ መስካላስ አስታርቂያቸው ይታረቃሉ። ይታረቃሉ። ማርያም ይታረቃሉ። ሰኒ ማርያም በጣም ብዙ አስተዋይ ልጆች እንዳሉ ታውቂያለሽ። እኛ እኮ ምን እንደሆነ ታውቂያለሽ? እንደ ከብት የሚነዳውን ሰው እኮ ኮሜንት 2-3 ስለምናይ ነው። ግር ብሎ ሂድ ሲባል ውሽ የሚባለውን ስለምናይ እንጂ በጣም ብዙ አስተዋይ ልጆች አሉ። ምንም ውስጥ የሌሉ በቃ ምንም ውስጥ የሌሉ በመስራት ብቻ የሚያምኑ እኛ እንድንሰራ የሚፈልጉ ሰንዬ እኛ እንድንለወጥ የሚፈልጉ በጣም ብዙ ልጆች አሉ። ይኸው አሁን ወሎ የሚባለው መጥቶ ተጻፈ። አሁን እንደዚህ አይነት ከብቶች ናቸው። እነዚህን አሁን ውስ ብትያቸው አይመለሱም፣ ውሽ ብትያቸው አይመለሱም። ካላስ ምክንያቱም ከብቱ ነው፣ ደንቆሮ ነው፣ መስማት አይችሉም። እንደነዚህ አይነት እነዚህን ለመመለስ ደግሞ ውዴ እነዚህን ለመመለስ ምንም ጊዜ መፍትሄ አያስፈልግሽም። ካላስ አሁን ውስ ስትይው ራሱ ገደል ነው የሚገባው። ውስ ቡ እያለ በቃ አለቀ። እንዲህ አይነቱ ከነዚህ ጋር ታዲያ ለምን ትታያለሽ? ሩዋን ራሷን በጣም ጎበዝ ማድረግ አለባት፣ ስማርት ማድረግ አለባት፣ ትሁት መሆን አለባት። ካላስ በቃ አለቀ። ስራ እኔ እመክራታለሁ፣ እመቤቴን እመክራታለሁ። ምክራት። በዛ ላይ ደግሞ እግዚአብሔር ነገ እነዚህ ልጆች ታያለሽ የት እንደሚደርሱ። እንደው ሳሪችን ቃሌን ጠብቂ ብቻ።
የት እንደሚደርሱ ለማየት ያብቃሽ። ይደርሳሉማ። የሰው ልጅ ከሰራ የማይደርስበት ነገር የለም። በዛ ላይ አንድ ነገር ልንገርሽ ሰኒ፣ እኔ ስራዬን እከሌ ያበላሽብኛል፣ ስራዬ ላይ መጣብኝ፣ መተት አደረገብኝ፣ ወሰደብኝ፣ ፈጠረብኝ አልልም። እኔ በፈጠረ ፈጣሪ ማምን ሴት እስከሆንኩ ድረስ ማንም ምንም እንደማያመጣ ነው አይምሮ ላይ ማስቀመጥ ያለብኝ። የፈጠረ ፈጣሪ ለእኔ አለ፣ አበቃ። በዚህም ማምን ሴት ነኝ። ሄደብኝ፣ መጣብኝ፣ መተተብኝ፣ ወሰደብኝ፣ እጅ ያልሰራለ እግር ያልሰራለ ምናምን እማምነው የት ሂዶ ነው? ሌት ተቀን የምሰግደው የት ሂዶ ነው? ሌት ተቀን ቁርአን የምቀረው የት ሂዶ ነው? ሌት ተቀን እኔ የምጸልየው የት ሂዶ ነው? ሂጃብኝ፣ መታብኝ፣ አርጋብኝ፣ ተሰርቶብኝ፣ ገበያችሁ ቀዝቀዝ ሲል መቶብኝ፣ ሂዶብኝ። በጣም ነው እንደሚሄድባችሁ፣ በጣም ነው የሚሄድባችሁ። ዛሬ 77 ነው አንቺ ጋ ያለው። አዎ፣ ስለዚህ አይሚን የራስሽ በእናትሽ የማይላኩልሽም ተረሳቂናል። በእናትህ ያከበብኩትን ይውማ መሲ ዛናት እንዴ? ያከበብኩትን ይሁን ያልኩሽ። መሲ ዛናት ወይ? አዎ፣ ያው ገስት ላይ አትታይሽም? እሷም እያጸለየች ሞራው በሰማይ ሲያይሽ ዋለ። አይኔ እዚህ ጋር ማብራቱ ይሄንኛው፣ ከዛ ደግሞ ፊልተር ወይ ዘንድሮ። ማሬ ስሚኝ፣ አዳም መሲ